በዛሬው ዕለት ዓለማችን ባንክሮ የምትከታተለውና መላውን መካከለኛው ምስራቅን ከፍተኛ ድንጋጤ ውስጥ የከተተ ሰበር ዜና ማለዳውን ተሰምቷል። በእስራኤልና በአሜሪካ የተቀናጀ ኃይል በኢራን ላይ ከፍተኛ ጥቃት ተከፍቶም መጠነ ሰፊ ጥቃቱም ቀጠናውን ወደማይታወቅ አቅጣጫ እየመራው ይገኛል። ዛሬ በቴህራን ሰማይ ስር የሆነውንና የዓለምን የኃይል ሚዛን ሊቀይር የሚችለውን ይህን ክስተት በዝርዝር እንመለከተዋለን። ዛሬ ቅዳሜ የካቲት 21 ቀን 2018 ዓ.ም ማለዳው ላይ የቴህራን ከተማ በከባድ ፍንዳታዎች ተናውጣለች። ጥቃቱ የተጀመረው በፕሬዝዳንት ዶናልድ ትራምፕና በኢራን መካከል ሲደረግ የነበረው ድርድር ውድቅ መደረጉ ከተሰማ ከጥቂት ሰዓታት በኋላም ነው። በኢራን በአሜሪካና እስራኤል መካከል የተፈጠረው መካረርም ወደ ጦርነት ማምራቱ አይቀሬ መሆኑን በርካታ ተንታኞች ሲገልጹ የቆዩ የነበረ ሲሆን ስጋታቸውን ሆኖም ዛሬ ማለዳው ላይ የእስራኤልና አሜሪካ ጥምር ኃይል በኢራን ላይ ከባድ ጥቃት ፈጽመዋል። እንደ ዘ ጋርዲያን ዘገባ ከሆነ ጥቃቱን ተከትሎ የእስራኤል ወታደራዊ ባለስልጣናት እንዳስታወቁት በእስራኤል ላይ ጥቃት ሊፈጸም እንደሚችል ስጋት ስለነበሩብን በኢራን ላይ መብረቃዊ ሊባል የሚችል ጥቃት ፈጽመናል ብለዋል። ይህ ጥቃት መብረቃዊ እየተባለለትና የኢራንን የደህንነት መዋቅር ሙሉ በሙሉ ለማፈራረስ ያለመ መሆኑ እየተነገረ ሲሆን የመጀመሪያው ዙር ጥቃት ያረፈውም በኢራን ስትራቴጂካዊ የኃይል ማዕከላት ላይ ሲሆን በቴህራን የሚገኘው የፕሬዝዳንት መሱድ ፔዜሽኪያኒ መኖሪያና የብሔራዊ ደህንነት ዋና መስሪያ ቤትን ጨምሮ በ30 የተለያዩ ስልታዊ ኢላማዎች ላይ ተከታታይ ድብደባዎች ተፈጽመዋል። ዛሬ ጠዋት ላይ በቴህራን ከተማ የተፈጸመውን ጥቃት ተከትሎ በከተማዋ ከፍተኛ የፍንዳታ ድምጾች እየተሰሙ ሲሆን ጥቃቱ የኢራንን ደህንነት መዋቅር ሙሉ በሙሉ ለማፈራረስ ያለመ መሆኑን አልጀዚራ የአሜሪካ ባለስልጣናትን ጠቅሶ ዘግቧል። የኢራን የስለላ ድርጅት፣ የመከላከያ ሚኒስቴርና የአቶሚክ ኤነርጂ ኤጀንሲ ዋና መስሪያ ቤቶችም የዚህ ጥቃት ሰለባዎች ሆነዋል። የእስራኤል የደህንነት ባለስልጣናት ጥቃቱን አስመልክቶ እንዳስታወቁት ከሆነ የኢራኑን ፕሬዝደንት ጨምሮ ዋና ዋና የኢራን ባለስልጣናት ኢላማ ያደረገ ጥቃት ማለዳውን መከፈቱንም ገልጠዋል። ጥቃቱን ተከትሎ የሀገሪቱ መንፈሳዊ መሪ የሆኑት አያቶላህ አሊ ካሚኒ ከቴህራን እንዲወጡና ለጊዜው ስሙ ወዳልታወቀና ደህንነቱ ወደ ተጠበቀ ስፍራ እንዲዘዋወሩ መደረጉን በመነገር ላይ ይገኛል። የእስራኤል የተለያዩ መረጃዎች እንደሚጠቁሙት በኢራኑ ፕሬዝዳንት መሱድ ፔዜሽኪያኒ ላይ የግድያ ሙከራ የተፈጸመ ሲሆን እንደዚህ ያለው መሪን ኢላማ ያደረገ ጥቃት ደግሞ በቀን መሞከሩ የኢራንን መከላከያ ባለስልጣናትን ክፉኛ ያስደነገጠም ተብሏል። ዛሬ የተፈጸመውን ጥቃት ተከትሎ እስራኤል ለሚቀጥሉት 4 ቀናት የሚቆይ ከፍተኛ የጋራ ጥቃት ለማካሄድ ዝግጅቷን ማጠናቀቋን የገለጠች ሲሆን ከጥቃቱ በኋላም ቴህራን የቀድሞ መልኳን አትይዝም ስትል አስጠንቅቃለች። በሌላ በኩል የእስራኤል የመረጃና ደህንነት ተቋም የሆነው ሞሳድ በፋርስ ቋንቋ ባስተላለፈው መልእክት ኢራናውያን የገዛ ሀገራቸውን አገዛዝ ለመታገል በሚያደርጉት ጥረት ብቻችሁን አይደላችሁም በማለትም ገልጾ ኢራናውያን እያደረጉ ባለው ትግል በኢራን መንግስት ላይ የሚካሄደውን ወታደራዊ ዘመቻ የሚያሳዩ ምስሎችንና ቪዲዮዎችን በማጋራት እንዲተባበሩ ጥሪ አቅርቧል። ቀጣይነት ይኖረዋል የተባለው ጥቃትና መሪዎችን የማደን ወታደራዊ ዘመቻም ምናልባትም ለግማሽ ክፍለ ዘመን እየተጠጋ ያለውን የኢራን እስላማዊ መንግስት ለአንዴና ለመጨረሻ ጊዜ ለመገርሰስ ያለመ ሊሆን እንደሚችል በርካቶች በመናገር ላይ ይገኛሉ። እስራኤልና አሜሪካ በትብብር በኢራን ላይ የጀመሩት መጠነ ሰፊ ጥቃት ምናልባትም በኢራን ባሳለፍናቸው ጥቂት ወራት የተካሄዱ ታላላቅ ህዝባዊ ተቃውሞዎችን ለመደገፍና የኢራንን መንግስት ለማንበርከክ ታሳቢ ያደረገ ሊሆን እንደሚችል የመካከለኛው ምስራቅ ተንታኞች ግምታቸውን በማስቀመጥ ላይ ይገኛሉ። ከዚሁ ጋር ተያይዞ ኒውዮርክ ታይምስ የአሜሪካ ባለስልጣናትን ጠቅሶ እንደዘገበው ታዲያ አሁን በኢራን ላይ የተፈጸመው ጥቃት ባሳለፍነው ሰኔ ወር ከተፈጸመው እጅግ የከፋና ጠንካራ እንደሚሆንም ይጠበቃል ብሏል። ይህ ድንገተኛ ጥቃት የተፈጸመው ከሰሞኑ አሜሪካና ኢራን በኦማን አሸማጋይነት የጀመሩት ድርድር አለመሳካቱን ተከትሎ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በፎርዶው፣ ናታንዝና ኢስፋሃን የሚገኙ የኒውክሌር መሠረተ ልማቶቿን እንድታስወግድ ካልሆነ ግን ወታደራዊ አማራጭ እንደሚጠቀሙ ሲያሳስቡ እንደነበር አይዘነጋም። በሌላ በኩል በዛሬው ዕለት በአሜሪካና እስራኤል የተፈጸመውን የአየር ጥቃት ተከትሎ ብርቱ የተባለ ያጸፋ ጥቃት ለመሰንዘር እየተዘጋጀች መሆኑን የሮይተርስ የዜና ወኪል የኢራን ባለስልጣናት ነግረውኛል ሲል ዘግቦ ብዙም ባልቆየ ጊዜ ውስጥ ደግሞ የእስራኤሉ መከላከያ ሚኒስቴር ባወጣው መረጃ ኢራን ያጸፋ ምላሽ መጀመሯንም ተናግሯል። እስራኤል አሁን ላይ የአየር ክልሏን ሙሉ በሙሉ መዝጋቷ የተነገረ ሲሆን አስቸኳይ ጊዜ አዋጅ በመላው እስራኤል መታወጁም ተሰምቷል። የእስራኤል መከላከያ ኃይል በእስራኤል ግዛቶች ሳይረን የተባለው የአደጋ ጊዜ ደወል ድምፅ መሰማቱን ያስታወቀ ሲሆን ዜጎች ከጥቃት ጥበቃ ወደሚደረግባቸው ቦታዎች እንዲጠለሉ ወደ ሞባይል ስልኮቻቸው የቅድመ ጥንቃቄ መመሪያ ተላልፎላቸው ነበር።
ይህን የቅድመ ጥንቃቄ ማስጠንቀቂያ ህዝቡ ወደ እስራኤል መንግስት ሊተኮሱ ለሚችሉ ሚሳኤሎች ራሱን እንዲያዘጋጅ ለማድረግ ሲሆን የእስራኤል መከላከያ ሰራዊት ህዝቡ ጥበቃ በሚደረግባቸው ቦታዎች አቅራቢያ ብቻ እንዲቆይ ማሳሰቢያ በሰጠ ብዙም ባልዘገየ ጊዜ ውስጥ ኢራን ያጸፋ ድብደባ በእስራኤል ቴልአቪቭና አካባቢው ላይ መጀመሯን አስታውቋል። ጥቃቱን ተከትሎ በመካከለኛው ምስራቅ ያለው የአየር ትራፊክ ሙሉ በሙሉ ጭንቅ ውስጥ ገብቷል። የኢራን የእስራኤልና የጎረቤት ሀገር ኢራቅ የአየር ክልሎችም ሙሉ በሙሉ ዝግ እንዲሆኑ ተደርገዋል። ይህ እርምጃም ሀገራቱ ሊሰነዘርባቸው የሚችለውን የሚሳኤልና የድሮን ጥቃት ለመከላከል የወሰዱት የቅድመ ጥንቃቄ እርምጃ እንደሆነም እየተነገረ ነው። አሜሪካ በኳታር ዶሃ የሚገኙ ዜጎቿና ወታደራዊ ሰራተኞቿ በአስቸኳይ ወደ መጠለያዎች እንዲገቡ አሳስባለች። ይህም ጦርነቱ ወደ ጎረቤት ሀገራት ሊስፋፋ እንደሚችልና ወታደራዊ ቤዞቻቸውም የጥቃት ኢላማ መሆናቸውን ያመላከተ ሆኗል። የአሜሪካው ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢራን ዜጎችን ያለ አግባብ የምታስር ሀገር በሚልም በይፋ ፈርጀዋታል። አሜሪካ ወደ ኢራን የሚደረጉ ጉዞዎችን ሙሉ በሙሉ ሊያግድ የሚችል የጂኦግራፊያዊ የጉዞ ገደብ ለማውጣት መዘጋጀቷን ማስታውቃለች። በተጨማሪም ሚኒስትሩ ሩቢዮ በኢራን እስር ቤቶች የሚገኙ አሜሪካውያን ያለምንም ቅድመ ሁኔታ እንዲፈቱ ሲጠይቁ የፕሬዝደንት ትራምፕ አስተዳደርም ለኢራን መሪዎች ግልጽና ከባድ መልእክትን አስተላልፏል። አሜሪካ የኢራን መሪዎችና ጦራቸው በአስቸኳይ ትጥቅ ፈተው ስልጣኑን ለህዝብ እንዲያስረክቡ በይፋ ሲጠይቁ ትራምፕ ኢራን በፎርዶው፣ ናታንዝና ኢስፋሃን የሚገኙ የኒውክሌር ተቋሞቿን በአስቸኳይ እንድታስወግድ ያቀረቡት ጥያቄ ተቀባይነት ባለማግኘቱ አሁን ወታደራዊ አማራጭ መወሰዱን ገልጧል። ዛሬ በቴህራን የተጀመረው ይህ ጥቃትም የት ላይ እንደሚያበቃ ለመተንበይ አስቸጋሪ ቢሆንም ኢራን ብርቱ ያጸፋ ጥቃት መጀመሯን የእስራኤል መከላከያ ሚኒስቴር አስታውቋል። አሁን በሦስቱ ሀገራት መካከል ያለው ፖለቲካ ረመጥ ግሞ መካከለኛው ምስራቅንም እሳት እየለበለበው ቀጥሏል። የተወደዳችሁ ቤተሰቦቻችን ጉዳዩን የሚመለከቱ አዳዲስ ጉዳዮችን እየተመለስን የምናደርስ መሆኑን እንገልጽላችኋለን። መልካም ጊዜ እንመኝላችኋለን።